What is a paragraph? አንቀጽ ምንድነው? A paragraph consists of one or more sentences grouped together which deals with one subject or elements of the writing as a whole. አንቀጽ አንድ ወይም ከዚያ በላይ የሆኑ አረፍተ ነገሮችን በአንድ ላይ የሚያጠቃልል የጽሑፍ ክፍል ሲሆን ይህም አንድን ርዕሰ ጉዳይ ወይም አካል በአጠቃላይ የሚመለከት ነው። A paragraph is a group of sentences that develop a single main idea or topic. አንቀጽ አንድ ዋና ሐሳብ ወይም ርዕስ የሚያዳብር የአረፍተ ነገር ስብስብ ነው። Parts of a paragraph. የአንቀጽ ክፍሎች A basic paragraph has 3 parts. አንቀጽ 3 መሰረታዊ ክፍሎች አሉት። አንደኛ introduction ወይም መግቢያ፣ ሁለተኛ body ወይም ሀተታ፣ ሶስተኛ the conclusion sentences የመዝጊያው አረፍተ ነገር። አንደኛ እንይስት የአንቀጽ የመጀመሪያው ክፍል መግቢያ ይባላል። introduction ወይም መግቢያ introduction also known as a topic sentences የመግቢያ ሌላኛ ስሙ የአረፍተ ነገሩ ርዕስ ተብሎ ይጠራል። መግቢያ እንደ ሁኔታው አርዕስቱን የሚገልጽ ረጅም አረፍተ ነገር ወይም አንቀጽ ነው። Introduction or topic sentences introduces the main idea or point of the paragraph. መግቢያ ወይም የአረፍተ ነገር ርዕስ የአንቀጹን ዋና ሐሳብ ወይም ነጥብ ያስተዋውቃል። body ወይም ሀተታ ሁለተኛው የፓራግራፍ ወይም የአንቀጽ ክፍል body ወይም ሀተታ ነው። Body also known as supporting sentences. ሀተታ ሌላኛው ስሙ ደጋፊ አረፍተ ነገሮች ተብለው ይጠራሉ። ሀተታ የአርዕስቱን ሐሳብ፣ ሁኔታ፣ ግብር ወይም የድርሰቱን ምንነት የሚገልጽ የሀተታ ወይም የአንቀጽ ክፍል ሲሆን በዚህ ውስጥ ማስረጃዎችን የሚያቀርብ ነው ማለት ነው። Supporting sentences are sentences that come after the topic sentence and make up the body of a paragraph. ደጋፊ አረፍተ ነገሮች ከአረፍተ ነገር ርዕስ በኋላ የሚመጡና የአንድን አንቀጽ አካል የሚሰሩ አረፍተ ነገሮች ናቸው። They provide supporting details, examples, reasons, facts, evidences to elaborate on the main idea. ደጋፊ አረፍተ ነገሮች ዋናውን ሐሳብ ለማብራራት ደጋፊ ዝርዝሮችን፣ ምሳሌዎችን፣ ምክንያቶችን፣ እውነታዎችንና ማስረጃዎችን ያቀርባል። ሶስተኛው የአንቀጽ ክፍል the concluding sentence የመደምደሚያው አረፍተ ነገር ወይም የመጨረሻው የመዝጊያው አረፍተ ነገር ነው። ይህ ክፍል በመግቢያውና በአተታው የተነገረውን አጠቃሎ የራሱን አስተያየት ጨምሮ ደራሲው ሐሳቡን የሚገልጽበት መጨረሻው አንቀጽ መደምደሚያ ወይም መዝጊያ ይባላል። The concluding sentence summarizes the main point or provides a final thought related to the topic. የመዝጊያ አረፍተ ነገር ዋናውን ነጥብ ያጠቃልላል ወይም ከእርሱ ጋር የተያያዘ የመጨረሻ ሐሳብ ያቀርባል። The concluding sentence summarizes the big idea of the paragraph without repeating the exact same word. የማጠቃለያ አረፍተ ነገር ተመሳሳይ ቃላትን ሳይደግም የአንቀጹን ትልቅ ሐሳብ ያጠቃልላል።